መንፈስ ቅዱስ ምን ያደርግልናል? እንትና በልሳን እየተናገረች ዋና ተሳዳቢ አይደለችም፣ እንደውም አንፈልግም ይላሉ። መንፈስ ቅዱስ ላልተሞሉ ሰዎች ራሱ መሰናክል ናቸው። እንደውም እኔ ሳልሞላ ጨዋ ነኝ፣ እሷ በልሳን ተተተያለች፣ ዋና ሌባ፣ የሰውን ገንዘብ የማትመልስ፣ የተበደረችውን የማትከፍል፣ አፏ ጭራሹንም ከሰው ላይ የማያርፍ አይደለችም፣ እኔ ያልተሞላሁት ይሻላል ይላሉ። መንፈስ ቅዱስ ጥሩ ነው ምናምን ስንላቸው አይሰሙም። ማንን አይተው? የተሞላነውን የማንለወጠውን እኛን አይተው። መንፈስ ቅዱስ ሰውን የሚለውጠው ለውጠኝ የሚል ፈቃድ ሲሰጡት ብቻ። እዚሁ ቸርች ውስጥ አንደባለኝ ብቻ ካላችሁት አንደባሎ ውጭ ስትወጡ ለሌብነት ይሰጣችኋል። ወንበር ሰባሪ ብቻ አድርጎ ውጭ ስትወጡ ለውሸት ለሌብነት ይሰጣችኋል። ግን ለመንፈስ ቅዱስ አንተ በኔ ላይ የወረድክ መንፈስ እኔ አንተን የምፈልገው እንድትለውጠኝ ነው ብላችሁ ፈቃድ ከሰጣችሁ ቀጥታ ይለውጣችሁ። ስራኝን ይፈልጋል። ስራ ላይ ነው። ልጄ ታሟል፣ ፈውስልኝ፣ ቀሚስ ያልቋል፣ ቀሚስ ስጠኝ፣ ጫማ ተቀዷል፣ ጫማ ላክልኝ፣ ቤት ስጠኝ፣ ገንዘብ ስጠኝ። ይሄ ስራ ላይ ነው። ግን ዋና የመዳናችን ቁንጮ ምንድን ነው? ስራ። የተጠራንበት ዋና የደከምንበት ዋና ኢየሱስ ያልንበት ዋና ጉዳይ እንደምንም ብለን የእግዚአብሔርን መንግሥት ለመውረስ ለዛ ያብቃል። ዝም ብዬ ለመግቢያ ላንብብ፣ የምናገረው ሌላ ነው። ምዕራፍ 23 ላይ ዘሌዋውያን ላይ ቁጥር 27 እግዚአብሔር ሙሴን እንዲህ ብሎ ተናገረው። በዚህ በሰባተኛው ወር 10ኛው ቀን የማስተሰሪያ ቀን ነው። የተቀደሰ ጉባኤ ይሁንላችሁ፣ ሰውነታችሁን አስጨንቋት፣ ለእግዚአብሔርም የእሳት ቁርባንን አቅርቡ። ምን አድርጓት ይላል? ሰውነታችሁን አስጨንቋት ይላል። ይሄ የምናገርበት ርዕስ አይደለም። ግን ለምንድን ነው ይህንን ያነበብከው ካላችሁኝ፣ ብዙ ጊዜ እንዘምራለን፣ እናመልካለን፣ እንባረካለን፣ በመንፈስ ቅዱስ በልሳን እናገራለን። ወደ ጉባኤ ስንመጣ ደስ የሚሉ ነገሮችን እናደርጋለን። በሕይወታችንም እንደዛ አይነት ነገሮች ይፈጸማሉ። አንዳንድ ጊዜ ደግሞ እግዚአብሔር ሰውነታችሁን አስጨንቋትም ይላል ማለት ነው። ስለዚህ አሁን ሰሞኑን ትምህርቶችን በዝተዋል ይሆናል አላውቅም። መንበርከክም በዝቷል፣ ድካምም በዝቷል። ይቺ ቤተ ክርስቲያን ያመጣችብን ጉድ አይደለም። መጽሐፉ አንዳንድ ጊዜ ሰውነታችሁን አስጨንቁ የሚል ፕሮግራም ስላወጣ ምንም ምንድነው ጭቅጭቅ በዛ፣ ቁጭ በሉ ብድግ በሉ ምናምን። ልክ ነው፣ እውነት ነው። መንበርከክ ይደክማል፣ ጉልበት ያማል፣ ያዛጋል፣ ይርባል፣ ብዙ ነገሮች አለ። እንግዲህ ይሄ የእግዚአብሔር ፕሮግራም ነው። መደሰት እንዳለ ሁሉ ሰውነትን ማስጨነቅ የሚባልም ፕሮግራም አለ። ለምንድን ነው እንደዚህ የምለው? ከተጻፈው አናልፍም። እኛ ከተጻፈው አናልፍም። እዚህ ጨካኝ ፖሊስ የለም። ሰውናም እያንበረከከ የሚገርም ቁጭ በሉ ብድግ በሉ የሚል የለም። ይህንን ያደረገው ማን ነው ብትሉኝ፣ እግዚአብሔር። አንዳንድ ጊዜ ዘምሩ፣ ተደሰቱ፣ ተባረኩ ይላል። አንዳንድ ጊዜ ደግሞ 10 ቀን ይሁን 5 ቀን 7 ቀን ሰውነታችሁን አስጨንቁ ስለሚል ያ ፕሮግራም ነው የተካሄደው። ይሄ የኔ አሁን ገና ስንወጣ ጀመረው እንዳትሉኝ ብዬ ያው ፈርቻችሁ ነው እጅን ጥቅስ ጠቀስኩት ማለት ነው። እሺ አሁን ወደ እግዚአብሔር ቃል ወደ ልቤ ወዳለው ወደ እግዚአብሔር ቃል እንሂድ። ምሳሌ ምዕራፍ 28 ላይ የእግዚአብሔርን ቃል እናያለን። ቁጥር 13 ላይ ኃጢአቱን የሚሰውር አይለማም። በደንብ ስሟት። ኃጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን ምሕረትን ያገኛል።
ማን ነው ምሕረትን የሚያገኘው? አይ በደንብ ተናገሩ። ማን ነው ምሕረትን የሚያገኘው? የሚናዘዝባትና ቀጥሎ ደግሞ የሚተዋት። ይሄ ቤት የኃጢአት መናገሪያ የሪፖርት ማቅረቢያ ቤት ብቻ ነው። ይህን ሰርቻለሁ፣ ይህን አድርጊያለሁ፣ ይህን ሰርቻለሁ፣ ይህን አድርጊያለሁ፣ ይህን ሰርቻለሁ ብሎ ሪፖርት የሚያቀርብ ቤት ብቻ አይደለም። ሪፖርቱን ማቅረቡ ልክ ነው። ያንን ያቀረበውን ሪፖርት ግን ደግሞ ላለመስራት መተው ደግሞ ግድ ነው እንጂ ይሄ ቤት የሪፖርት ማቅረቢያ ቤት ብቻ አይደለም። መጽሐፉ የሚለው ምንድን ነው? ኃጢአቱን የሚናዘዝ ቀጥሎ ደግሞ የሚተዋት ምን ያገኛል ይላል? ምሕረትን ያገኛል። ኢሳይያስ ምዕራፍ 1 ቁጥር 16 ላይ እጆቻችሁ ደም ተሞልተዋል፣ ታጠቡ፣ ሰውነታችሁንም አንጹ፣ የሥራችሁንም ክፋት ከዓይኔ ፊት አስወግዱ፣ ክፉ ማድረግን ተው። አሁን የእግዚአብሔር ጥሩ ነገሩ ስላለፈው ልቅጣይ እንዲህ አርገሃል ብሎ ቂም አይዝም። በተለይ በአዲስ ኪዳን ደሙ ከፈሰሰ በኋላ ግን ምንድን ነው የሚለው? ተው። ከተውክ ያለፈው ነገር ምን ይሆናል? ይቀርና ይታጠብልሃል። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። አሁን ምንድን ነው ችግሩ ብትሉኝ፣ አለመተው ነው። አሁን ዛሬ እግዚአብሔር ኃይል ይሰጠናል፣ እግዚአብሔር ይረዳናል፣ ጸጋ ያበዛልናል። ምንድን ነው የሚለው? ተው። አሁንም ልቀጥል። ተው በሉ እስኪ። ግድ የላችሁ በሉ። ተው። ያለፈውን እንደምንም ሮሃል አምልጠሃል። ላለፈው ምንም የተወራረደ ሂሳብ የለብን። ለወደፊቱ ግን ተው። አሁንም ቀጥላል። እኔ ዝም ብያለሁ ተው የሚል ስላነበው ምሳሌ ምዕራፍ 19 ቁጥር 27 ልጄ ሆይ ተግሣጽን ከሰማህ በኋላ ከእውቀት ቃል መሳሳት ተው። አሁንም ካልሰማችሁ ይመስላል። ምንድን ነው የሚለው? ቁጥር 27ን አንብቡ። ልጄ ሆይ ተግሣጽን ከሰማህ በኋላ ከእውቀት ቃል መሳሳትን ተው። በቃ እኮ ሰማህ ተግሣጽ። አንድ ነገር ልንገራችሁ። እኔም እንደሱ እንዲሆን ነው የምፈልገው ዛሬ። እንድተው ጸጋ ስጠኝ፣ እንድተው ጸጋ ስጠኝ። በቃ ይኸውላችሁ አሁን እዚህ እየሰማችሁ ነው ተዋላ ያላችሁ። አሁን ለምሳሌ እዚህ ቤት ያለው ምንድን ነው ብትሉኝ፣ መንደባለል፣ ንስሐ፣ ማረኝ ማለት፣ እንባ በፊቱ ማንባት። ምንድን ነው እዚህ ያለውን? መናዘዝ፣ ንስሐ መግባት፣ ኃጢአትን በኢየሱስ ፊት ማቅረብ፣ እጠበኝ ማለት ነው ያለው አይደለም እዚህ ቤት። አሁን የምናደርገው ያለው መተው ግን ያለው ሰፈራችን ነው። አልገባችሁ? ያው እዚህ ያለው ምንድን ነው? ንስሐ ነው። መተው ያለው የት ነው? እዛ ሰፈር ነው። ለምሳሌ አትስረቅ የሚል ትምህርት ብንማር እና እሺ ብለን ማረኝ ብንል የሚሰረቀው ያለው እኮ እዛ ነው። እዚህማ ማን ይሰርቃል? ሞባይላችሁም ያለው ቦርሳችሁ ውስጥ ነው።
ገንዘባችሁ እዚህ ውስጥ ነው። ማንን ይሰርቃል? የሚሰረቅ ያለው የት ነው? እዛ ሰፈር ነው። እዚህ ያለው ንስሐ ነው። መደባለቅ ጠበይ ማለት ነው። ስራው ያለው ግን የት ነው? እዛ ነው። በሚስቶቻችሁ አትጨክኑ፣ ሚስቶቻችሁን ውደዱ ተብሎ እዚህ ቢነገርና ሰው ንስሐ ቢገባ ሚስት ያለችው እኮ ቤት ነው። እዚህ ትመታታለህ። ምነው ዝም አላችሁ? እዚህ የት ነው የምትመታው? እኮ ከዚህ ጋር ሄደህ እዚህ ጋር አትመታትም። ቤት ስትገባ ነው የምታሻት። እዛ ተው፣ እዛ ተው፣ እዛ ነው ዋናው መስሪያው፣ እዛ ነው። አሁን ብዙ ጊዜ እስቲ ወንድሞች ለወንድሞች እህቶች ለእህቶች እወድሃለሁ ተባባሉ፣ ተቃቀፉ ምናምን ሲባል ማንም እምቢ የሚል የለም። ትተቃቀፋላችሁ፣ ሁሉ ትላላችሁ። እስቲ እዛ ተዋደዱ ከሄዳችሁ። ይቺ የተለመደች ነገር ነች እኮ በጣም ፎጋሪ ነገር። እስቲ ወንድምህን ያዘውና ነቅንቀው፣ እወድሃለሁ በለው፣ ሳመው እዚህ ሳሳብ እስቲ እዛ ከሄድክ በኋላ የምትሟገተው ሙግተው፣ የምትጣላውን መጣላተው፣ እስቲ እውነተው። እዚህማ በወንድም ብርሃኑ እስቲ ሂትሽን እወድሻለሁ በያት ስትነቀፍ አርገች ዳንስ ማን ያቅተዋል? ዋናው ጉዳይ እዛ ከገባችሁ በኋላ እስቲ የተጣላችሁበትን ነገር ተው። አዎ አስቀይሜያችሁ ሊሆን ይችላል፣ ግን በቃ ተው የሚል ስላለ ነው መጽሐፍ። ተው የሚል ስላለ ለውጥ መምጣት አለበት። ንስሐ ይገባና እግዚአብሔር እውነተኛ አምላክ፣ በተለይ በአዲስ ኪዳን ደም ያዘጋጀ ለምህረት እጁ ለዘላለም የተዘረጋ አምላክ። ግን ምን ይላል መሰላችሁ? ተው፣ ያለፈውን አልቆርጥብህም፣ ለወደፊቱ ግን ተው። ይረዳል እግዚአብሔር። ለውጥ መምጣት አለ። አሁን ለምሳሌ አንድ ሰው ቲሸርት ለብሶ ጉርድ ምናምን ለብሶ በረደ፣ አንቀጠቀጠ፣ ብርድ እሺ ብሎ በቲሸርቱ ላይ ሸሚዝ ለበሰ፣ በሸሚዙ ላይ ሹራብ ለበሰ፣ በሹራቡ ላይ ኮት ለበሰ፣ በኮቱ ላይ ፍሊ ጃኬት አደረገ፣ በጃኬቱ ላይ ጋቢ አደረገ፣ ከጭንቅላቱ ላይ ኮፍያ አደረገ። አሁንም ከበረደው ቅድም በቲሸርት በረደው፣ ጥሩ በቲሸርት ይበርዳል። ከለበሰ በኋላ አይሞቀው። በቲሸርትም ብርድ፣ በጋቢ ብርድ። ይሄ ሌላ አንድ ጅኒ ገብቷል እንጂ ብርድ ነው። ሰው መጀመሪያ ይሳሳት፣ ነገር ውስጥ ይግባ። ከተማረ በኋላ አይተውም፣ ለውጥ አይመጣም። ተው፣ መለወጥ። ይሄ ጾም ጸሎት አንዳንድ ጊዜ ይውላችሁ ጊዜያዊ ጨዋነት አያስፈልግም። ምናል ይሄ ፔንኪለር ጊዜያዊ የህመም ማስታገሻ አያስፈልግም። ከዳንክ ደንበኛ መድኃኒት ይሰዳል። ይሄ ማስታገሻ። አሁን ሁሉም ሰው የሰሙን ጨዋ ነው። የሰደበውን አይሰድብ፣ የመታውን አይመታ። ለራቷ ለዛች ለጌታ ራት ዝግጅት የጌታን ራት ከበላ በኋላ
ሰሞኑን ዝም ያልኩህ እኮ ለጌታ እራት ብዬ ነው። አሁን አጠጣሃል። አንገቴን የደፋሁት እኮ ሰሞኑን ቸርቻችን ጾም ጸሎት ስለነበረ ነው። አሁን ግን ቀና ብያለሁ። ለጌታ እራት ብቻ አንገት የሚያስደፋ ከሆነ ምን ዋጋ ነው? ካላስተወን፣ ትዕቢታችንን ካላስተወ፣ ጠማማነታችንን ካላስተወ፣ የምንሰራውን ክፉ ነገር ካላስተወ፣ ይችን ሰሞን ሻሽ አፍንጫ ጋር ጨዋ መሆን እስከ መንግሥተ ሰማይ ድረስ ካልተሸከመን ለውጥ መምጣት አለበት። እሺ አሁንም ምን ያደለሁም ያልኩት መጽሐፍ አሁን ራሴን ጥሩ ሰው እያደረግኩ አይደለም እና እኔ ከእናንተ ጋር ራሴን አስገብቼ ነው የምናገረው። ከእናንተ ጋር ራሴን አስገብቼ እኔም እየደገምኩኝ ስለምቸገር ብዬ የተፋሁትን እንደገና ስለምሰበስብ ከእናንተ ጋር ይማረኝ እግዚአብሔር። እንዲህ አለ ምዕራፍ 8 ቁጥር 4 ላይ ኤርምያስ እንዲህ ትላቸዋለህ፣ እግዚአብሔር እንዲህ ይላል፣ የወደቁ አይነሱምን? የሳቱስ አይመለሱምን? እንግዲህ ይህ የኢየሩሳሌም ሕዝብ ዘወትር ስለምን ወደ ኋላ ይመለሳል? ተንኮሉን ይዟል፣ ሊመለስ እምቢ ብሏል። እሺ አሁን እዚህ ጋር እግዚአብሔር በጣም የቆጨው ወይም የገረመው እንዴት ሰው ይወድቃል ብሎ ነው? እንዴት ሰው ይስታል ብሎ ነው? አይደለም ብሎ የሚለው ምንድን ነው? መውደቁም የሚደገፍ ባይሆንም ይውደቅ፣ ግን አይነሳም፣ አይተወውም ወይ? እንዲሁ መሬት ላይ ጭቃ ላይ እንደተንደባለለ ይኖራል፣ አይነሳም። መሳቱን ይሳት፣ መሳት ልክ ባይሆንም ያው በሕይወት እያለ መሳት አይቀርም፣ ግን የሳተ አይመለስም። የገረመው መሳቱ ነው ወይስ አለመመለሱ ነው? ለእግዚአብሔር የገረመው እግዚአብሔር የገረመው መውደቁ ነው ወይስ አለመነሳቱ ነው? አይተው ተነገረው፣ አይተው በቃኝ አይልም። ለውጥ አያመጣም። እነዚህ ሐኪሞች ምን ያደርጋሉ መሰላችሁ? ሰው ሲታመም ሐኪሞች ትኖሩ ይሆናል፣ ትገነዘቡታላችሁ። ልክ የሆነ በሽተኛ ሲመጣ መርፌም ከሆነ መርፌ፣ ግሉኮስም ከሆነ ግሉኮስ ድሪፕ ይቀጥሉና ምናምን ያረጉና ያስተኙና አልጋ ላይ ከዛ ይተውሉትና ትንሽ ቆይተው ወይም ወደ ማታ ላይ ጠዋት አስተኝተውት ከሆነ ወደ ማታ ላይ አሁን እንዴት ነህ ይሉታል። አሁን እንዴት ነህ ይሉታል። ምን አልኩኝ? አሁን እንዴት ነህ ይሉታል። እቺ ነገር አትኮረኩራችሁ? አሁን እንዴት ነህ ማለት ግድ የለም አብራራላችኋለሁ። ቆይ እኔ ምን ማለታቸው መሰላችሁ? አሁን እንዴት ነህ ማለታቸው እኛ ጋር ከመምጣት በፊት እኛ ሕክምና ለአንተ ከመስጠታችን በፊት አስመልሶ ሊሆን ይችላል፣ አስቀምጦ ሊሆን ይችላል፣ ቆርጦ ሊሆን ይችላል፣ ወቅቶ ሊሆን ይችላል። እኛ ችግር የለብንም። እኛ ጋር ከመጣ በኋላ መርፌ ከወጋልህ፣ ድሪፕ ከቀጠልንህ፣ መድኃኒት ከሰጠንህ በኋላ አሁን እንዴት ነህ? አሁን እንዴት ነህ? አይ ያው ነው ይላል። እሺ ቆይ የምታገስ ይሉና 1 2 ቀን 3 ቀን 4 ቀን ይሰጡታል። አሁንም እንዴት ነው ወንድም? አሁንስ እንዴት ነህ? ያው ነኝ ካለ ሰውዬ ይሄ ሁሉ የፋርማሲ መድኃኒት ጠጥተህ ይሄን ሁሉ ግሉኮስ ጨርሰህ አሁንም ያው ከሆንክ ከአቅማችን በላይ ነው፣ አልጋውን ልቀቅ። ሌሎች በሽተኞች ሊድኑ የሚችሉ አሉና እነሱ ይስተናገዱበታል። ለምንድን ነው እንደሱ የሆነው ብትሉኝ፣
ታክሞ ምን ስላጣ ነው? ለውጥ ስላጣ። ግን ሰውየው አሁን እንዴት ነህ ሲሉት አይ እንደ በፊቱ አይደለም፣ አሁን ትንሽ መሻሻል እያመጣው ነው ሲል ለውጥ እያመጣው ነው ካላቸው በቃ በጣም ጥሩ ለውጥ ካመጣ መዳኑ ወደ አንተ እየመጣ ነው ማለት ነው። ሰው መዳኑ ወደ እሱ የሚመጣው መቼ ነው ካላችሁ በተነገረው የእግዚአብሔር ቃል ለውጥ ካመጣ ነው። ያን ጊዜ ይሄ ሰውዬ ወደ መዳኑ ይሄደ ነው ማለት ነው። ወደ መዳኑ ዛሬ እግዚአብሔር በሕይወታችን ለውጥ አምጣና ወደ ምን ይውሰደን? ወደ መዳናችን ይውሰደን። ወደ መዳናችን። በጣም ይገርማችኋል። መጽሐፍ ቅዱስ ላይ ያሉ ሰዎች የጠፉት በምንድን ነው ብትሉኝ፣ ባለመለወጥ ወይም ባለመመለስ። እስቲ ንጉሥ ሳኦልን ተመልከቱ። ዳዊትን አሳድዳለሁን ብሎ ሲሄድ የት ይደርሳል መሰላችሁ? ነቢያት ጉባኤ ጋር ይደርሳል። እግዚአብሔር ይዝና ነቢያት ጉባኤ ጋር ይወስድና ያንደባልል በመንፈስ ቅዱስ ትንቢት ያናግርና ሰው ሁሉ ሲያየው የቂስን ልጅ ምን አገኘው? ከነቢያት ወገን ነው እንደዚህ በልሳን ተተታተታ የሚለው ባይና ያደምቁታል። ልክ ያ መንፈስ ከላዩ ላይ ረገብ ሲልና ብድግ ሲል ዳዊትን ለማሳደድ ያ ሁሉ የነቢያት ወገን ነው ተብሎ ተነግሮለት ራቁቱን ልብሱን ጥሎ ወንበር ሰባብሮ ብድግ ሲል ማንን ያሳድዳል? እንደገና ዳዊትን ያሳድዳል። ስንት ጊዜ ነው ከዳዊት ጋር የተገናኘው? አንተ ልጄ ነህ ወይ? የልጄ የዳዊት ድምፅ ነው ወይ? አንተ ጻድቅ ነህ፣ እኔ ግን ክፉ ነኝ ብሎ ንስሐ ይገባና በሁለተኛው ቀን እንደገና ዳዊትን አንጡልኝ ብሎ ጦር ይሄዳል። ምን አይነት ነው? አይተውም። እንግዲህ እግዚአብሔር ምን ያድርገው ከዚህ በላይ? ምን ያድርገው ከዚህ በላይ? መንፈስ ቅዱስ አወረደለት፣ ትንቢት አናገረው፣ ሕይወቱን እንደሌላ ሰው ሆነ ትለወጣለህ ተብሎ ተነገረለት፣ ንጉሥ አደረገው። አሁንም የዳዊት አሳዳጅ ተመልሶ ወደ ቦታ። ምን ያድርገው ከዚህ በላይ? የውላችሁ መንፈስ ቅዱስ ከወረደ መንፈስ ቅዱስ ራሱን አይለውጠውም ወይ ልትሉኝ ትችላላችሁ። እግዚአብሔር የፈቃድ አምላክ ነው። የምን አምላክ ነው? የፈቃድ አምላክ ነው። የሁላችሁ እህቶች ወንድሞች፣ እኔንም ጨምሮ ስሙኝ። መንፈስ ቅዱስ ሰውን የሚለውጠው ለውጠኝ የሚል ፈቃድ ሲሰጡት ብቻ። እዚሁ ቸርች ውስጥ አንደባለኝ ብቻ ካላችሁት አንደባሎ ውጭ ስትወጡ ለሌብነት ይሰጣችኋል። ወንበር ሰባሪ ብቻ አድርጎ ውጭ ስትወጡ ለውሸት ለሌብነት ይሰጣችኋል። ግን ለመንፈስ ቅዱስ አንተ በኔ ላይ የወረድክ መንፈስ፣ እኔ አንተን የምፈልገው እንድትለውጠኝ ነው ብላችሁ ፈቃድ ከሰጣችሁ ቀጥታ ይለውጣችኋል። መንፈስ ቅዱስ ምን ይፈልጋል? ፈቃድ ይፈልጋል። ሰይጣን ነው አንቺም ማትወጂው እኔም ማልወደውም በግድ የሚያሰራን እንጂ እግዚአብሔር የፈቃድ አምላክ ነው። ምን ማለት ነው? የፈቃድ አምላክ ነው። እንዴት እንደዚህ ትላለህ? እግዚአብሔር የፈቃድ አምላክ ነው እንዴት ትላለህ? ስል እነሆ በደጅ ቆሜ አንኳኳለሁ፣ በእርግጄ እገባለሁ ነው የሚለው እንዴ? ማንም ድምፄን ቢሰማ በሩን ቢከፍትልኝ ወደ እርሱ እገባለሁ፣ ካልከፈትክለት አይገባም። የፈቃድ የሥነ ሥርዓት አምላክ። ስለዚህ እንደውም አንዳንድ ጊዜ ምን አይነት ነገር ይመጣል መሰላችሁ? መንፈስ ቅዱስ ተሞልተው ሰዎች ካልተቀየሩ፣ መንፈስ ቅዱስ ያልተሞሉ ሰዎች ምን ይላሉ መሰላችሁ? መንፈስ ቅዱስ ምን ያደርግልናል? እንትና በልሳን እየተናገረች ዋና ተሳዳቢ አይደለችም፣ እንደውም አንፈልግም ይላሉ። መንፈስ ቅዱስ ላልተሞሉ ሰዎች ራሱ መሰናክል ናቸው። ልክ አይደለም? እንደውም እኔ ሳልሞላ ጨዋ ነኝ፣ እሷ በልሳን ተተተያለች፣ ዋና ሌባ፣ የሰውን ገንዘብ የማትመልስ፣ የተበደረችውን የማትከፍል፣ አፏ ጭራሹንም ከሰው ላይ የማያርፍ አይደለችም፣ እኔ ያልተሞላሁት ይሻላል ይላሉ።
መንፈስ ቅዱስ ጥሩ ነው ምናምን ስንላቸው አይሰሙም። ማንን አይተው? የተሞላነውን የማንለወጠውን እኛን አይተው። ውሽ አቤት! ዛሬ እንግዲህ አሁን በዚህ ጊዜ እንደዚህ ነገር አይነገር አላውቅም። ምንም ማድረግ አልችልም። ምንም ማድረግ አልችልም። ተመስገን። ዛሬ ምን ይሻላል? ምን ይሻላል? ለውጤ ማለት ነው። እግዚአብሔር የጸጋ አምላክ ነው፣ መለወጥ ይችላል። ቀላል እኮ እኔ አቅቶኛል ማለት እኮ እኔ አቅቶኛል ለውጠኝ፣ እኔ አቅቶኛል፣ ተመልሼ እዛው ነኝ። አንተ የጸጋ አምላክ ነህ፣ እኔ ፈቃደኛ ነኝ፣ ለውጠኝ ካልነው ይለውጣል። እስራኤል ለምንድን ነው በምድረ በዳ የቀረው? እስራኤል በምድረ በዳ የቀረው ለምን መሰላችሁ? አንድ ቀን ለውጠኝ ብሎ አያውቅም። ምንድን ነው የሚለው? ውሃ ሲጠማው ውሃ፣ መና ሲያምረው መና፣ ስጋ ሲያምረው ስጋ። ስራልኝ ነው እንጂ ስራኝ ብሎ አያውቅም። ምን አልኩኝ? ስራልኝ ነው እንጂ ስራኝ ብሎ አያውቅም። ይሰራላቸውና ምድረ በዳ ይጨርሳቸዋል። ይሰራላቸውና ምድረ በዳ ይጨርሳቸዋል። ለምንድን ነው ምድረ በዳ የሚጨርሳቸው? ስራኛ ይሁንማ፣ ስራልኝ ነው። ስራልኝ በቃ ውሃ ጠማኝ፣ ውሃ ስጠኝ፣ ውሃው መረረኝ፣ አጣፍጥልኝ፣ ስጋ ማረኝ፣ ስጋ ስጠኝ፣ ጠላቴን አጥፋልኝ በቃ እንጂ ስራኝ የለም። አረግ ዛሬ ስራኝ ይምጣ በቃ ሁሌ ጊዜ ምንድን ስራኝ ይምጣ እስኪ። አሁን ለምንድን ነው ዛሬ ይሄ ስሙኝ ይሄ ጉባኤ ለምንድን ነው አሁን አሜን አሜን የማይለው? ለኔ ስብከት ለምን መሰላችሁ? ስራልኝ ብላ ስራልኝ የሚል አልሰበኩማ። ምንድን ነው የሰበኩት? ተናገሩ። ምንድን ነው የሰበኩት? ስራኝ ነዋ። ስራኝን ማ ይፈልጋል? ስራልኝ ነው። ልጄ ታሟል፣ ፈውስልኝ፣ ቀሚስ ያልቋል፣ ቀሚስ ስጠኝ፣ ጫማ ተቀዷል፣ ጫማ ላክልኝ፣ ቤት ስጠኝ፣ ገንዘብ ስጠኝ። ይሄ ስራልኝ ነው። ግን ዋና የመዳናችን ቁንጮ ምንድን ነው? ስራ። መንግሥተ ሰማይ ለመግባት ከፈለግ ከስራልኝ የበለጠ ስራኝ። መንግሥተ ሰማይ ለመግባት ከፈለግ መንግሥተ ሰማይ ለመግባት የፈለገ ከስራልኝ ይልቅ ማን ምን ይላል? ስራኝ ይላል። ውሸቴን ከኔ ልቀል፣ ሌብነቴን ከኔ ልቀል፣ ክፋቴን ከኔ ልቀል። ስራኝ በቃ ስራኝ። በቃ መቼ አጣናት? የሚያዘልል ስብከት መስጠት በጣም ቀላል ነው። በጣም 7 ቀሚስ ትገዣለሽ ብላ ሆነ ይሄ ቤት ይቃጠል ነበር። 7 ቀሚስ ግን መንግሥተ ሰማይ አያስገባም። መንግሥተ ሰማይ የሚያስገባው መሰራት ነው። መሰራት በቃ እልል አላላችሁ ይሄን ቻች ጥላችሁ ወጣችሁ ጉዳይ አይደለም። ማንም አይከሰኝም። ስራኝ እለዋለሁ እኔ። ሌላ ሰው አይፈልግ፣ ራሴ ስራኝ እለዋለሁ። እኔ ከግብፅ የወጣሁት ከነዓን ለመግባት ነው፣ ገሃነም ለመግባት አይደለም። ከግብፅ የወጣሁት ኢየሱስን ለማየት ነው። ምዕራፍ 4 ላይ ኤፌሶን ምዕራፍ 4 ቁጥር 28 የሰረቀ ከእንግዲህ ወዲህ አይስረቅ። አጭር አይደለም። እግዚአብሔር ድሮ ሰርቀሃልና ገሃነም እከትሃለሁ አላለም። ደግ አምላክ ምንድን ነው ያለው? የሰረቀ ከእንግዲህ ወዲህ አቁም። በቃ ሌባ አቁም። በቃ አቁም። በቃ አይዞህ እንደምን ብለህ እያየህ እንደሆነ አይኔን ጨፍንና አቁም። ሌባ እኮ እኔም ላቁም። አይ አንተም አቁም። የሰረቀ ከእንግዲህ ወዲህ አይስረቅ። እኔ እግዚአብሔር ቸር ነው።
ያለፈውን የሰረከውን አያስከፍልህም። ጸረ ሙስና አላቋቋመም እግዚአብሔር። ደሙ ሁሉንም ይጠራርገዋል። ችግሩ ምንድን ነው? ከእንግዲህ ወዲህ እዛ ኋላ ያላችሁ ተናገሩ። ከእንግዲህ ወዲህ በጣም ሩሩህ አምላክ የተባልከው ዕዳ ክፈል አይደለም። በፊት ባለው ነገር ፍርድ ቤት ትቆማለህ አይደለም። እስቲ ከዛሬ ጀምሮ አይስረቅ የሚሰርቅ አሁንም እቀጥላለሁ ያለው አንደኛ ጴጥሮስ ምዕራፍ 4 ቁጥር 3 እሪ ብለን ዛሬ እርዳኝ ልንለው ይችላል። እሪ ሁለተኛ አይለምደኝም ብለን አንደኛ ጴጥሮስ ምዕራፍ 4 ቁጥር 3 የአሕዛብን ፍቃድ ያደረጋችሁበት በመዳራትና በሥጋ ምኞት፣ በስካር፣ በዘፈን፣ ያለ ልክም በመጠጣት ነውርም ባለበት በጣዖት ማምለክ የተመላለሳችሁበት ያለፈው ዘመን ይበቃልና። ኢየሱስ እንደው ምን ላድርግ? ምንድን ነው ያለው? በዛ ድሮ ባደረጋችሁት እቀጣችኋለሁ ነው ያለው አይደለም። እሱ ምን ያድርግ ነው ያለው? ይበቃ። ድሮ የዋሸ ነው ይበቃል። ድሮ የሰረቅ ነው ይበቃል። ድሮ የጠጣ ነው ይበቃል። እስቲ ከዚህ በኋላ ይበቃል። ይበቃል የሚለውን ተመስገን። ሁለተኛ ጴጥሮስ ምዕራፍ 2 ከቁጥር 21 እስከ 22 ሁለተኛ ጴጥሮስ ምዕራፍ 2 ከቁጥር 21 እስከ 22 አውቀዋት ከተሰጣቸው ከቅድስቲቱ ትእዛዝ ኪመለሱ የጽድቅን መንገድ ባላወቋት በተሻላቸው ነበርና። ውሻ ወደ ትፋቱ ይመለሳል፣ ደግሞም የታጠበች እሪያ በጭቃ ለመንከባለል ትመለሳለች እንደሚባል እውነተኛዎች ምሳሌዎች ሆነባቸው። በኢየሱስ ስም ውሻ ወደ ምኑ ይመለሳል? የታጠበች እሪያ ደግሞ ምን ላይ ትንከባለላለች? ጭቃ ላይ የተባለው ምን ሆነባቸው አለ? እውነተኛ ምሳሌ ሆነባቸው በማይተው ላይ። አሜን አሜን። እስቲ ተመስገን በሉ። እስቲ ግን የላችሁ እተዋለሁ በሉ። እኔ እተዋለሁ እላለሁ። እርዳኝ፣ እተዋለሁ፣ እርዳኝ። ዛሬ እቺ ሰዓት የሌላ ጸሎት ሳይሆን ለውጠኝ፣ ወደ ጥፋቴ እንዳልመለስ እርዳኝ የምንለው ቢሆን ጥሩ ነው። እኔ ለራሴ እለዋለሁ፣ የእናንተን አላውቅም። ይቅርታ ትንሽ በኃይል ስለተናገሩ። መለወጥ፣ መመለስ በጣም ትልቅ ነገር ነው። ስለ እግዚአብሔር ታቦት ስናስብ በእግዚአብሔር ታቦት ውስጥ 10ቱ ትእዛዝ ያለበት የድንጋይ ጽላት አለበት። መና የተሞላ የወርቅ መሶብ አለበት። እዛ ታቦት ላይ እግዚአብሔር ይቀመጣል። ኪሩቤል በኪሩቤል ይከበባል። አንድ ጊዜ እስራኤሎች ወደ ምድራቸው ለማምጣት በላሞች ጭነው ሲያመጡ ላሞቹ የሆነው አውድማ ጋር ሲደርሱ ፋነኑና ታቦቱ ሊወድቅ ሲደርስ ታቦቱን ለመደገፍ ነካ። ለክፋት ብሎ አይደለም፣ መሬት ከሚወድቅ ብሎ ነካ። ተነካው ብሎ ያን ሰውዬ እዛው ጋር ቀሰፈው፣ አደረቀው። የፍልስጤም ሰዎች ወደ ታቦቱ ሲመለከቱ
ብዙዎቹ በቁስል በሻይ በሞት ተቀጡ። ይህን የእግዚአብሔርን ታቦት ዳጎንን ከጎኑ ሲያስቀምጡ ዳጎንን ወንበር ላይ ጣለው። በሁለተኛ ጊዜ ደግሞ ሲያስቀምጡ ቆራርጦ ጣለው። በጣም ትልቅ ነው እግዚአብሔር ታቦት። የዚህ የኢየሱስ ክርስቶስ ጥላ ነበረ። በብሉይ ኪዳን እግዚአብሔር በታቦቱ ሲገለጥ፣ በአዲስ ኪዳን ደግሞ እግዚአብሔር በክርስቶስ ነው የተገለጠው እና ያ ታቦት የማ ጥላ ነበረ? ሊገለጥ ላለው ለክርስቶስ ጥላ ነበር። ይገርማችኋል። ያ ታቦት እንደው ከየት መጣ ብላችሁ ስትሉ ጠማማ እሾክ ያለው የግራር እንጨት ነበር። ያ ጠማማ እሾክ ያለው የግራር እንጨት ሲቆረጥ፣ ሲደርቅ፣ ሲጠረብ፣ ሲለሰልስ፣ በወርቅ ሲለበጥ እየተቀየረ የማ ማደሪያ ሆነ? የእግዚአብሔር ማደሪያ ሆነ። የምን ውጤት ነው ብትሉኝ፣ የመለወጥ ውጤት ነው። እዛ ጫካ ሆኖ እኮ ያንን ዛፍ ብታዩት ቀጥ ያለም አይደለም፣ የተወላገደ በእሾክ የተተበተበ ሲያዩት የሚያስጠላ እንደ ዝግባና እንደ ጽድ እንኳን አይደለም። ሆን ብሎ እግዚአብሔር ካልጠፋ እንጨት ከግራር እንጨት ታቦት ለኔ ስራ ይለወጣል። ምን ይሆናል? ይለወጣል። ሲቆረጥ ይደርቃል። ከደረቀ በኋላ ይላጋል። እሾኩ ይረግፋል፣ ይለሰልሳል፣ በወርቅ ይለበጣል፣ እኔ ይቀመጥበታል። ከዛ በኋላ ይሄ ተለብጦ ለስልሶ ካማረበት በኋላ ማተቀመጠበት? እግዚአብሔር ተቀምጦበት ዓለምን አንቀጠቀጠበት። ዛሬ እኛን እንዲህ የሚያደርገን እኮ እግዚአብሔር ለውጦ የማማደሪያ ለማድረግ ነው። የራሱ ማደሪያ ለማድረግ ነው። መለወጥ ሰውን ከፍ ያደርጋል። መለወጥ ሰውን ወደ እግዚአብሔር ያስጠጋል። አይደለም ወይ? ቆይ ወንድሞች፣ አይደለም እንዴ? እነዚህ በምድር ላይ የምናያቸው ቆንጆ ነገሮች ጠቅላላ ቆንጆ የሆኑት በተፈጥሯቸው ሳይሆን ምን ሆኖ መሰላችሁ? ተለውጠው ነው። በሉ ተናገሩ። ምን ሆነው ነው? ተለውጠው። የድሮ ባህሪያቸውን ትተው ነው። ይሄ የነገስታት ዙፋን፣ የሚኒሊክ ዙፋን፣ የማ ዙፋን የምትሉት እዛ ዙፋን ጋር ከመድረሱ በፊት የት ነው ብትሉኝ፣ የጫካ ዛፍ ነበር። ተለውጦ ነው የነገስታት መቀመጫ ይሆን። ተለውጦ ነው። እናንተ ዱቄት ውሃ ሲገባበት ሊጥ ባይሆን ኖሮ፣ ሊጥ ተጋግሮ ዳቦ ባይሆን ኖሮ፣ ዳቦ የሚባል ነገር አለ? መጀመሪያ ስንዴ ነበር። ስንዴ ሲፈጭ ተቀየረና ዱቄት ሆነ። ዱቄት ውሃ ሲገባበት ተቀየረና ሊጥ ሆነ። ሊጥ ምጣድ ላይ ሲወጣ ተቀየረና ዳቦ ሆነ እንጂ ዳቦ የሚባል ከሰማይ የለም። የለውጥ ውጤት ነው። ሃሌሉያ! ሁሉ ነገር የለውጥ ውጤት ነው። ሰው የሚሆነው የእግዚአብሔር ሰው የሚሆነው እንዲሁ በጥሬው ሆኖ ሳይሆን ምን እየሆነ ነው? እየተለወጠ ቀይረኝ፣ ይህንን ከኔ ንቀል፣ ይህን ከኔ ንቀል እያለ መጥፎውን ነገር እየተወ ወደ ማ መንግስት ይጠጋል? ወደ እግዚአብሔር መንግስት ይጠጋል። እኔ ጋር ያለ መቀየር ያለበት ነገር አለ። እኔ ጋር ያለው ችግርና እናንተ ጋር ያለው ችግር አንድ አይደለም። እያንዳንዳችን ግን ዛሬ በእግዚአብሔር ፊት እናቅርበው በሽታችን። አንዱ በሌብነት ይፈተን ይሆናል፣ አንዱ በውሸት ይፈተን ይሆናል፣ አንዱ በመጠጥ ይፈተን ይሆናል። የምንፈተንበት እንደየማንነታችን የተለያየ ነው። እናቅርበው። እሱ ብትደብቀውም አይቶሃል። ምን አገባ? ምን አልኩ? ብንደብቀው እሱ ኦልሬዲ አይቷል። እናሳየው። እቻለችብኝ። ለሰው መናገር ያስፈራል፣ ለእግዚአብሔር መናገር ግን አያስፈራም። ለምን? ቀድሞ ያውቀዋል። ምን አልኩ? ቀድሞ ያውቀዋል።
ማሳየት ነው ለሱ። ይሄ አለብኝ፣ ይሄው በዚህ በኩል ጠማማ ነኝ፣ በዚህ በኩል ወልጋዳ ነኝ፣ በዚህ በኩል እንደዚህ ነኝ እያልን እናሳየው። እቺ ቀን ምናልባት ልባችሁ ይቅርታ ሁላችሁም የተለወጥን እኛ ምንም ችግር የለብንም በከንቱ ነው ጊዜህን የምታጠፋው ካላችሁኝም እንኳን ተለወጣችሁ እግዚአብሔር ይባርካችሁ። በጣም ምንም ሰው ባይጠፋ እኔ ያለሁለት አይደለም ጠማማ እኔ ያለሁለት ምዕመን አያጣም እኮ እግዚአብሔር ምዕመን አያጣም፣ ምንም አያጣም፣ ምዕመን አያጣም። እናንተ ምንም በዚህ ጉዳይ እኛን አይመለከትንም ካላችሁ መተው ትችላላችሁ። እኔ ግን አለሁለት ጠማማነቱ ምኑም ውሸቱ ምኑም ያለብኝ እኔ ያለሁለት በቃ እኔ ያሳየዋለሁ፣ እኔ እነግረዋለሁ። ስብከቷ ያለ ገበያ አታጣም፣ ስብከቷ ገበያ አታጣም። ምን አልኩኝ? ስብከቱ ገበያ አያጣም። አንድ ሰው ይኖራል። ሁሉ ሰው ጨዋ ቢሆን አንድ ሰው ይኖራል። መለወጥ የሚፈልግ አንድ ሰው ይኖራል። አልነቀል ያለው ሁል ጊዜ ያለቅሳል፣ አልነቀል ይለዋል። ሁል ጊዜ ያለቅሳል፣ አልነቀል ይለዋል። ሁል ጊዜ ያለቅሳል፣ አልነቀል ይለዋል። ግን ዛሬ እግዚአብሔር ይሄንን ነገር ከተናገረ ሊያደርግ ስለሆነ የሚናገረው ሊነቅል ይችላል፣ ሊነቅል ይችላል፣ ሊነቅል ይችላል። ይኸውላችሁ እስራኤል ወደ ግብፅ ሲሄድ የት ጋር ደረሰ መሰላችሁ? የኤርትራ ባህር ጋር ደረሰ። የኤርትራ ባህር ጋር ሲደርስ ከኋላ ማን ተከትሎት ነበር? ግብፃውያን ከነፈረሶቻቸውና ከነሰረገሎቻቸው ተከትለውት ነበር። ከፊት ደግሞ የት አለ? ምን አለ? የኤርትራ ባህር አለ። ከዛ በኋላ እስራኤል ወደ ሙሴ ጮኸ፣ ሙሴ ደግሞ ወደ እግዚአብሔር ጮኸ። እንዴት ነው እንዴት ነው እንዴት ነው? ከፊት ውሃ ነው፣ ከኋላ ፈርዖን አለ። ለምንድን ነው ከግብፅ ያወጣህን? በምድረ በዳ ልታስፈጀን ነው ሲሉ በትርህን አንሳ እና ባህሩን ምተው አለ። ባህሩን ሲመታው ተከፈለ። እስራኤሎች በደረቅ ተሻገሩ። ምን ብሏቸው ነበር? ዛሬ የምታዩቸውን ግብፃውያንን ለዘላለም አታዩቸው። እነሱ በደረቅ ተሻገሩና እስራኤሎች ደግሞ ልክ ባህሩ ጋር ሲደርሱ ውሃው ተመለሰና ከደናቸው። ማነው? እስራኤሎች ሳይሆኑ ግብፃውያን። ውሃው ተመለሰና ከደናቸው። ግብፃውያንና እስራኤላውያን ተለያዩ። እግዚአብሔር ለየ፣ በቃ ለየ። ቆይ አሁን ግብፃዊ እዛ ተቀብሮለት እያለ እስራኤል ወደ ኋላ ተመልሶ የግብፃውያንን ሬሳ መጎተት አለበት? እግዚአብሔር የገላገለው እግዚአብሔር የገላገለው አሁን ሰሞኑ በኢየሱስ ክርስቶስ ሥጋ ላይ ኃጢአታችን፣ በሽታችን፣ በደላችን ይኸው ጥለናል። ማረን እያለ ነው። እዚህ ቤት ማረን ነው ያለው አይደለም? መተው ያለው የት ነው? እዛ ታች በቀለ ሞላ ጋር። እዚህ ምንድን ነው ያለው? መተው ያለው ከተማ፣ ንስሐ ያለው እዚህ። ተመስገን በሉ እና እዚህ የኢየሱስ ደም አለ፣ የኢየሱስ መስቀል አለ። ይህንንም ተቀበል፣ ይህንን ተቀበል፣ በሽታዬን ተቀበል፣ ኃጢአቴን ተቀበል፣ ውሸቴን ተቀበል። ሁሉንም አሸከም ነው። አሸክመነው እንደመሄድ እሱ ተሸክሞልን እያለ ስንሄድ አውርደን እንደገና ከራሳችን ጋር ይዘን ይሄዳል። እሱ እኮ ተሸከመ። በቃ አምጡ፣ በደላችሁንም ኃጢአታችሁንም ምናችሁንም በመስቀል ላይ አምጡ አለ። ተቀበለ። በቃ ተረከበ። ሬሲት ሰጥቶ ሸኘን። እኛ እንደገና ያንኑ ኃጢአት፣ ያንኑ ክፋት፣ ያንኑ ነገር አንጣ ብለን ከመስቀል ላይ ተሸክመን ከተማ ይዘን እንሄዳለን። እዚሁ ጥለን እንሂድ። በቃ እዚሁ መስቀሉ ላይ ጥለን እንሂድ። ለምንድን ነው ከመስቀል ላይ የምታወርደው ቆሻሻው? ለምንድን ነው ከመስቀሉ ላይ ቆሻሻውን አውርደ ወደ ከተማ ይዘን የምንሄደው? ጥልሃል። እሱ መስቀል ላይ ጣርቆ ሊጥለው ነው። አርፈህ ተቀመጥ፣ ብቻህን ሂድ፣ ብቻህን ሂድ፣ በቅድስና ሂድ፣ በነፃነት ሂድ። እሱ የተቀበለውን ኃጢአት እንደገና ለምንድን ነው የምትጎትተው? ከመስቀሉ ላይ ለምን ኃጢአትን ታወርዳለህ? እዛው እንደተሰቀለ ይቅር።
አይለምደኝም በሉ። አይለምደኝም ይቅር በለኝ እስቲ ይርዳል። ነገርኳቸው። እግዚአብሔር ስላለፈው አይደለም። አሁን ያለፈው ነው እየወቀሰን ያለው ወይስ ወደፊት አታድርጉ ነው እያለ ያለው? እቺን ንገሩ። ወደፊት አታድርጉ ነው እያለ ያለው ወይስ ያለፈው ነው እየወቀሰን ያለው? እግዚአብሔር እንደዚህ ነው። በቃ ባህል በእውነት ነው የምላችሁ፣ ያለፈውን አይወቅስም። ስለዚህ እልል በሉ። እኔ አንድ ነፃነት አለኝ። እኔ አንድ ደስታ አለኝ። ሰርቼ መጥቼ ከሆነ ገድዬ መጥቼ ከሆነ ክፉ ሰርቼ መጥቼ ከሆነ እግዚአብሔር ተው ዛሬ ያለኝ እንጂ ያለፈውን ትቻለሁ ብሎ ያለፈውን ትቻለሁ። እኔ ትቻለሁ አንተም ተው ነው ያለው። ምን አልኩ? እኔ ትቻለሁ አንተም ተው። ይሄን እንዴት ነው የማያስደስተው ለሰው? እኔ ትቻለሁ አንተም ተው። ኢየሱስ መሐሪ ማለት እኮ ያለፈውን የማይቆጥር ነው። መሐሪ ማለት ለወደፊት ኃጢአት የሚያለማምጥ ሳይሆን ያለፈውን የማይቆጥር ነው እንጂ ለወደፊትም አይዞ በርታ እያለ ቲፎዞ ሆኖ ለኃጢአት ቲፎዞ አይሆንም። ደግ አምላክ ማለት ያለፈውን ይተዋል፣ የወደፊቱን ተው ይላል። ምን አልኩ? ያለፈውን ይተዋል፣ የወደፊቱን ተው። አልተስማማችሁም? ይሄ ነገር ያውላችሁ። ሁለት ልጆች የነበሩት ሰውዬ ነበር። አንደኛው እንትና ሸፈተ፣ ንብረቱ ምኑን አወደመና ዱርዬ ሆነ። ምን አለ ቆይቶ፣ ወይኔ አባቴ ቤት እኮ ስንት እህል የሚተፋቸው አሽከሮች ነበሩ። እኔ ግን የእሪያ አሰር እንኳን ለመብላት እዚህ አልተፈቀደልኝም። ወይኔ ወደ አባቴ እሄዳለሁ፣ እንደ ልጅ ሳይሆን እንደ ባሪያ እሆናለሁ። ያለፈውን ይቅር በለኝ እንጂ ለወደፊቱ እመነኛ። ሃሌሉያ። እኔ መንፈሱ የአባትየው መንፈስ የልጁን መንፈስ ተረድቷል። ገና ከሩቅ ሲመጣ አይቶ የጠፋው ልጅ የተገኘ ለእጁ ወርቅ አድርጎለት፣ ለእግሩ ውሃ አቅርቦ፣ ለሚበላው ጥጃው ምኑ ይታረድ፣ ድግስ በድግስ አደረገው ቤቱ። ወንድምየው ሲመጣ ምንድን ነው ዛሬ እዚህ ቤት ፌሽታ ደስታው ምንድን ነው አለ። አባትየው ሞቶ ነበረ፣ ተነሳ፣ ጠፍቶ ነበረ፣ ተገኘ። ልጅ ስለመጣ ማነው ወንድም ስለመጣ ደስ ብሎን እንዲህ እናደርጋለን። አኮረፈና ይሄ ስንት ንብረት ያጠፋ ስንት ኃጢአት የሰራ ዱርዬ ለእኔ ምንም ሳይደረግ ለዚህ ለዱርዬ ንስሐ ገባ ተብሎ ይሄ ሁሉ ይደረግለታል አለ። ይኸውላችሁ አባት ያለፈውን አይቆጥርም። የወደፊቱን ያያል እንጂ ያለፈውን አይቆጥርም። ወንድምየው ግን ምንድን ነው የሚቆጥረው? ያለፈውን። እስቲ ፋይሉ ይበርበር። ስንት ገንዘብ ነው ይዞ ከቤት የጠፋው? እዚህ ቤት እኮ እግዚአብሔር መሐሪ ነው፣ ወንድምና እህት ነው እንጂ እሷ ያደረገችኝን እያለ የሚቆጥረው እግዚአብሔር ከሆነማ ያለፈውን አይቆጥርም። አሁንም እንደዛ ሰው እንዳንሆን እዚህ ቤት ያለን ወንድሞች እህቶች፣ ያለፈውን እንተወው። ለወደፊት ወንድሜን ገንዘብ ላድርገው፣ እህትሽን ገንዘብ አድርጊያት። ያለፈውን ታሪክ አትቁጠሩ። እኛ ጠቅላላ እንደ ጉንዳን አሁን እንደዚህ ያደርጋል። እነዚህ ጉንዳኖች እንደዚህ እንትን ይላሉ። ምንድነው ይነክሳሉ። አነሷቸው ስትሉ
ሳይለቁ አንገታቸው ይቆረጣል እንጂ የነከሱትን አይለቁ። እንደ ጉንዳን አይነት ሰው አንሁን። ያ ወንድማችን ሰውነት ላይ አንገታችን እስኪበጠስ አንንከሰው፣ እንልቀቀው። ላለፈው ነገር የወደፊቱን እሱ ይተው። ሰዎችን አንብቤ ይጨርሳል። ተመስገን ተመስገን ተመስገን። ጌታ ኢየሱስ ክርስቶስ ይባረክ። አሁንም ይባረክ በሉ። ኤርምያስ 8 ቁጥር 20 ምን እንደሚል ወንድም ብርሃኑ እግዚአብሔር ዛሬ እንዲለውጠን ቢጸለይልን ያለፈውን እንደሆነ እግዚአብሔር ይቅር ብሎናል። ይኸውላችሁ የሰሞኑ መደባለል ያለፈውን ይቅር እንዲለን ነው ወይስ የወደፊቱን እንዲያስተውል ነው? ያለፈውን ይቅር እንዲለን እሱን በቃ እመኑ፣ ያለፈው ይቅር ተብሏል። አሁን እግዚአብሔር እየጮኸ ያለው ምንድን ነው? ተው፣ ክፉን ተው። ያለፈውን እኮ ተንደባለን፣ ነገ ምን እንደባለላለን፣ እስከ ዓርብ እንደባለላለን። አሁን እግዚአብሔር በጣም ያሰጋው ይተዋሉ ወይስ አይተው? ሃሌሉያ! እስቲ እጃችሁን ዘርጉና አስተውኝ፣ አስጥልኝ ዘሩ። ምዕራፍ 8 ቁጥር 20 ላይ መከራው አልፏል፣ በጋው ሄዷል፣ እኛም አልዳንም በኢየሱስ። ምን ነው? ምንም አልደነገጣችሁ ማለት? መከራው አልፏል፣ በጋው ሄዷል፣ እኛም አልዳንም። የገንደባ ኮንፈረንስ አለፈ፣ አልዳንም፣ አልተቀየርንም። የአዲስ አበባ ኮንፈረንስ አለፈ፣ እኛም አልዳንም፣ አልተቀየርንም። የሐዋሳ ሚሊኒየም አለፈ፣ እኛም አልዳንም፣ አልተቀየርንም። ይሄ ጾም ጸሎት አለፈ፣ እኛም አልዳንም፣ አልተቀየርንም። ምን ይሻል? ምን ይሻለኝ በሉ እስቲ። ምን ይሻለኝ? ምን ይሻለኝ? ወዴት ነው እልፍ ያደረገን እግዚአብሔር? ምንድነው ለውጥ ያመጣ ነው በሕይወታችን? መጽሐፉ እኮ ተቸግሮ እኮ ነው። እኛም አልዳንም። አለፈ፣ በጋው አለፈ፣ መከሩ አለፈ፣ እኛም አለ። ዝናብ ዘነበ፣ መንፈስ ቅዱስ ወረደ። አቤት የዛ ቆይ፣ ይሄ የጾም ጸሎት ፕሮግራም ጥሩ ፕሮግራም ነው። ጥሩ ካልሆነ ጥሩ አይደለም በሉ፣ ችግር የለም። ጥሩ ነው፣ ጥሩ አይደለም? ጮክ በሉ። ጥሩ ነው። አሁን ጥሩ ከሆነ እኔን ከየት ወዴት እልፍ አደረገኝ? እንትና የሚባለው ሰባኪ መጥቶ ይሄንን ተናገር። አቤት ተረተረው። እሱ ተረተረው። አንተን ምን አደረገ? አቤት ወንድም እንትና መጥቶ እንደ ጉድ ተረተረ። ቢሾፕ እንትናም ተናግረው ነበረ፣ ወንድም ብሬ ተናግሮ ነበረ፣ ሰለሞን ተናግሮ ነበር። ጉድ ነበር። ወንድም አንተን ምን አደረገ? ከየት ወዴት እልፍ አደረገ? ጠማማ ከሆንክ ቀጥ አረገኝ። ክፉ ከሆንኩ ገራ አረገኝ። ምን አረገኝ? ለውጥ በሉ እስኪ፣ ለውጥ በሉ። አሁን ለውጥ ስራዬ በሉ እስኪ፣ ስራዬ። እግዚአብሔር እኮ ሰራተኛ አምላክ ነው። ለእኛ ይሰራል፣ በእኛ ይሰራል፣ እኛን ይሰራል። ምን አልኩ? ለእኛ ይሰራል፣ በእኛ ይሰራል፣ እኛን ይሰራል። ድገሙ። ለእኛ ይሰራል፣ በእኛ ይሰራል፣ እኛን ይሰራል። ድገሙ ብቻችሁ። ይሄ ነው ክርስትና። ለእኛ ይሰራል፣ በእኛ ይሰራል፣ እኛን ይሰራል። አቤት ይሄ ጾም ጸሎት እኛን ይሰራ ዛሬ። ለእኛ ይሰራል፣ በእኛ ይሰራል፣ እኛ
ይሰራል። እንደው እቺ እንደ መፈክር ያዟል። ክርስትና ማለት ይሄ ነው። በእኛ ይሰራል፣ እኛን ይሰራል፣ ለእኛ ይሰራል። ይሄ ነው ክርስትና። ሃሌሉያ ሃሌሉያ ሃሌሉያ። መዝሙር 34 ላይ እንደዚህ ይላል። በጣም እንጸልይ ይሆናል ብዬ ገምታለሁ ስራኝ የሚል። እኔ ግን በደንብ እጸልያለሁ በተቻለኝ መጠን መሰራት ስለምፈልግ ስራ ይበሉ። እስቲ እጃችሁን ከፍ አድርጉ። ግድ የላችሁም ስራ ይበሉ። ግድ የላችሁም ስራ ይበሉ። አሁንም ስራ ይበሉ። ግድ የላችሁም። ተመስገን። ቁጥር 14 ላይ 34 በቅንፍ ቁጥር 14 ከክፉ ሽሽ፣ መልካምንም አድርግ፣ ሰላምን እሻ፣ ተከተላት። ሽሽ። ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 8 ላይ እንዲህ አለ። ተመስገን። ቁጥር 3 ላይ ጸሐፎችና ፈሪሳውያን በምንዝር የተያዘች ሴት ወደ እርሱ አመጡ። በመካከልም እርሷን አቁመው መምህር ሆይ ይህች ሴት ስታመነዝር ተገኝታ ተያዘች። ሙሴ እንደዚህ ያሉት እንዲወገሩ በሕግ አዘዘን። አንተስ ስለ እርሷ ምን ትላለህ? አሉት። የሚከሱበትንም እንዲያገኙ ሊፈትኑት ይህንን አሉ። እዚህ ጋር ተመልከቱ። እቺ ሴትዮ በምንዝር ተይዛለች ብለው አመጧት። ኢየሱስ ክርስቶስ ውሸታችሁን ነው አላቸው? አላላቸው። የሆነች እነሱን የተቃወመበት መንፈስ ምንድን ነው? የእሷ በምንዝር አለመያዝን ሳይሆን ተንኮላቸው፣ እሱን ሊያጠምዱት ምንዝርን አጽዳቂ ነው ወይስ ምንዝርን ተቃዋሚ ነው የሚለውን ነገር ክስ ሊያገኙበት ነው ይሄንን ያሉት። እንደገናም ደግሞ በድንጋይ ትወገር ሲሉ እነሱስ እነማን ሆነው ነው ራሳቸውን የማያዩ ናቸው ብሎ ያን ለማለት ነው እንጂ ሴትዮዋ አላመነዘረችም ለማለት አይደለም። በግፍ እንደተከሰሰች ግን እነሱ እሱን ሊፈትኑ አጉል የጽድቅ ቅናት ሳይሆን የክስ መንፈስ እንዳላቸው። ምክንያቱም እንደዛ መሆኑን የምታውቁት ጎበዝ ከሆኑ መቼ ስታመነዝር አይደል የያዟት? አይደለም። ስታመነዝር ከያዟት ያመነዘረውንስ አይዙም? ወንድ ከሆኑ ምነው ዝም አላችሁ? ቆይ ምንዝር ማለት እኮ ወንድና ሴት አይደል እንዴ? ሴቷን ብቻ ስታመነዝር ያዝናት የሚሉት ከንፋስ ነው ያመነዘረችው? ማን አለ ማለት ነው? እሷ ካመነዘረች ሌላ ወንድ አለ፣ አመንዛሪ ወንድ አለ ማለት ነው። እሱ በጥፊ ብሏቸው ይሁን አስፈራርቷቸው ይሁን ድንጋይ ወርውሮባቸው ይሁን እሱን ትተው እሷን በምንዝር ተያዘች። ከማን ጋር ተያዘች? ከአበበ ጋር፣ ከከበደ ጋር። የት አልከበደ? የት አላበበ? ስለዚህ እነዚህ ሁሉ የግፍ አሰራሮች ስለነበሩ እነሱን ተቃወመ። ከእናንተ ኃጢአት የሌለባችሁ ይውጋል። ተመስገን። በደንብ ስሙት። በምንዝር የተያዘች ሴት ወደ እርሱ አመጡ። በመካከል እርሷን አቁመው መምህር ሆይ ይህች ሴት ስታመነዝር ተገኝታ ተያዘች። ሙሴ እንደነዚህ ያሉት እንዲወገሩ በሕግ አዘዘን። አንተስ ስለ እርሷ ምን ትላለህ? አሉት። የሚከሱበትንም እንዲያገኙ ሊፈትኑት ይህንን አሉ። ኢየሱስ ግን ጎንበስ ብሎ በጣቱ በምድር ላይ ጻፈ። መላልሰው በጠየቁት ጊዜ ግን ቀና ብሎ ከእናንተ ኃጢአት የሌለበት አስቀድሞ በድንጋይ ይውገራት አላቸው። ደግሞም ጎንበስ ብሎ በጣቱ በምድር ላይ ጻፈ። እነርሱም ይህን ሲሰሙ ሕሊናቸው ወቀሳቸውና ከሽማግሌዎች ጀምረው እስከ ኋለኞች አንዳንድ እያሉ ወጡ። ኢየሱስ ብቻውን ቀረ። ሴቲቱም በመካከል ቆማ ነበረች።
ኢየሱስም ቀና ብሎ አንቺ ሴት እነዚያ ከሳሾችሽ ወዴት አሉ? የፈረደብሽ የለምን አላት። እርሷም ጌታ ሆይ አንድስ እንኳ አለች። ኢየሱስም እኔም አልፈርድብሽም፣ ሂጂ ከአሁን ጀምሮ